አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያደረጋችሁ አበረታቱኝ የኔ ውዶች። እንዲሁ ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን ማለት ነው የኔ ማሮች። እና እንዴት ናችሁልኝ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ በክፍል 9 መጥቻለሁኝ። ክፍል 9 እነሱም ይህን ጉድ ሲመለከቱ መሸሻም እንደሌላቸው በተረዱ ጊዜ ለእንግዳቸው የተወረደላቸውን መጽሐፍ መርሃባ ብለው ተቀበሉ። እስራኤላውያን መጽሐፉን ሲቀበሉ ሱጁድ አድርጉ ተብለው ሱጁድ ሲያደርጉ በግማሽ ግንባራቸው ተደፍተው በቆረጣ ዓይናቸውን እያንቀዋለሉ ተራራው እንዳይወድቅባቸው ይጠባበቁ ነበር። በዚህ አጋጣሚ የእነሱ የሱጁድ ሱና በግማሽ ግንባር ሆኖ ቀረ። በዚህ ሁኔታ ላይ ሳሉ ከዕለታት አንድ ቀን ልጅ የአጎቱን ንብረት ለመውረስ ፈልጎ አጎቱን ገድሎ ጣለው። ከዚያም ልጁ ራሱ ወደ ሙሳ በመሄድ የአጎቴ ገዳይ እከሌ ነውና ፍረደኝ ብሎ ከሰሰ። ያ ገዳይ ተብሎ የተከሰሰውም እንዳልገደለው ተከራከረ። ሙሳም አላህ እንዲፈርድ ተማጽኖት አላህም እስራኤላውያንን አንዲትን ላም እንዲያርዱ አዘዛቸው። ሙሳ አላህ ያዘዛቸውን ለሕዝባቸው ሲናገሩ ማላገጥ ጀመሩ። አንተ ሰው ሞቶብናል፣ ፍረደን ብንልህ ላም እረዱ ብለህ ታሾፋለህ እንዴ? በማለት ከዚያም በድርቅና ምን አይነት ላም ናት አሉ። ሙሳም እርሷ ያላረጀች ጥጃም ያልሆነች በዚህ መካከል ለከኛ የሆነች ጊደር ናት ብሏል አላህ አላቸው። እነሱም ለኛ ጌታህን ጠይቅልን፣ መልኳ ምን እንደሆነ ለኛ ይግለጽልን አሉት። ሙሳም እርሷ መልኳ ደማቅ ተመልካችን የምታስደስት ዳለቻ ላም ናት ይላችኋል አላህ አላቸው። እነሱም ለኛ ጌታህን ጠይቅልን፣ እርሷ ምን እንደሆነች ይግለጽልን፣ ከብቶች በኛ ላይ ተመሳሰሉብን፣ እኛም አላህ የሻ እንደሆን በእርግጥ ተመሪዎች ነን አሉ። ሙሳም እርሷ ያልተገራች ምድርን ወይም በማርስ የማታስነሳ እርሻንም የማታጠጣ ከነውር የተጠበቀች ልዩ ምልክት የሌለባት ናት በማለት አላህ ይላችኋል አላቸው። ይህን ጊዜ እንደዚህች አይነት ጊደር ፍለጋ ወጡ። ብዙ ካፈላለጉ በኋላ ይህችን ጊደር ራሷን አንድ በእናቱ መልካም የሚውል ልጅ ዘንድ አገኟት። ሊገዙት ሲሉ አልሸጥም አለ። ብዙ ከተደራደሩ በኋላ በጊደሯ ቆዳ ሙሉ ወርቅ እንሰጥሃለን ብለው በዚህ ተስማምተው አረዷት። ካረዷትም በኋላ በጊደሯ ምላስ የሞተውን ሰውዬ እንዲመቱት ሙሳ አዘዛቸው። ሬሳውን በጊደሯ ምላስ እንደመቱትም ሬሳው ተነስቶ የወንድሜ ልጅ ውርስ ፈልጎ ነው የገደለኝ ብሎ ተናግሮ ተመልሶ በድን ሆነ። ከዚያም በሌላ ቀን ደግሞ ሙሳ ለእስራኤላውያን ቆሞ ዳዕዋ እያደረገላቸው ሳለ ሙሳ ሆይ ከሰዎች ሁሉ አዋቂ ማን ነው አሉት።
ሙሳም እኔ ነኝ ብሎ ሲመልስላቸው አላህም ሙሳን ወቀሰውና ሙሳ ሆይ ለኔ በሁለት ባሮች መገናኛ ላይ አንድ ባሪያ አለኝ፣ እሱም ካንተ በላይ አዋቂ ነው አለው። ሙሳም ጌታዬ ያን ባሪያህን እንዴት ላገኘው እችላለሁ አለው። አላህም ሰውየውን ማግኘት የምትፈልግ ከሆነ በዘንቢልህ አንድ አሳ ጨምረህበት ዝም ብለህ ተጓዝ፣ ያ አሳ የሚያመልጥህ ቦታ ላይ ባሪያዬን ታገኘዋለህ አለው። ሙሳ ኻዲሙን ዩሹዕ ኢብን ኑንን አስከትሎ አላህ ባዘዘው መሰረት በዘንቢሉ አሳ ይዞ ጉዞ ጀመሩ። ብዙ ከተጓዙም በኋላ ደከማቸውና አንድ ቋጥኝ (ድንጋይ) ላይ ተጋደሙ። በዚያውም ሁለቱንም እንቅልፍ ሸለብ አደረጋቸው። በዚህ ሁኔታ ላይ ሳሉ በዘንቢሉ ውስጥ ያለው አሳ ከዘንቢሉ ተሰንጥሮ በመውጣት ባህሩ ውስጥ ገባ። ይህ ሲሆን ዩሹዕ ተመለከተና ለሙሳ ሳይነግረው በመርሳት ሁለቱም ተነስተው ጉዟቸውን ቀጠሉ። እና ውዶቼ ክፍል 9 በዚህ አጠናቅቄያለሁኝ። እኔ ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አይከፈልበትም። እና እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ቤተሰብ እንሁን እላለሁኝ እኔ ውዶች። በተረፈ በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።